ከዚሁ የርዕሰ ብሔር ታዬ አጽቀሥላሴ የዓመታዊ የመክፈቻ ንግግር አልወጣንም። በቀጣዩ ዘገባ ምጣኔ ሀብታዊ ጉዳዮችን እንመለከታለን። በተያዘው በጀት ዓመት የዋጋ ግሽበትን ወደ ነጠላ አሃዝ አወርዳለሁ ያለው መንግስት የ9 በመቶ አጠቃላይ ምጣኔ ሀብታዊ እድገት ለማስመዝገብም አቅዷል። ይህኛው ምጣኔ ሀብታዊ የመንግስት ትኩረቶች ክፍል ደግሞ ኤርሚያስ በጋሻው በዝርዝር ተመልክቶታል። ርዕሰ ብሔር ታዬ አጽቀሥላሴ የህዝብ እንደራሴዎችና የፌዴሬሽን ምክር ቤቶችን የሥራ ዘመናቸውን የመጨረሻ ዓመት ካስጀመሩ በኋላ ባደረጉት የፌዴራል መንግስትን የ2018 አቅጣጫ ባመላከቱበት ንግግር ምጣኔ ሀብታዊ ጉዳዮችንም አንስተው ነበር። በዚህ ንግግራቸው መግቢያ በአገር በቀል ምጣኔ ሀብታዊ ማሻሻያ ትግበራ የኢትዮጵያ ምጣኔ ሀብት እያንሰራራ መሆኑን ጠቅሰዋል። የመንግስት ገቢንና የውጭ ንግድ ገቢን መጨመር እንዲሁም የውጭ ምንዛሬ ክምችትን ማሳደግ እንደተቻለ ተናግረዋል። በ2017 በጀት ዓመት የኢትዮጵያ ምጣኔ ሀብት በ8.8 በመቶ ማደጉንም ገልጸዋል። ለዚህ ማሳያ የሆናቸው ዘንድም በ2017 ከውጭ ንግድ ገቢ ለመጀመሪያ ጊዜ 8.4 ቢሊዮን ዶላር መገኘቱን ይህም ካለፈው ዓመት ጋር ሲነጻጸር ከ100% በላይ ብልጫ ያለው መሆኑን አመላክተዋል። በ2018 የተጀመሩ ምጣኔ ሀብታዊ እርምጃዎችን አጠናክሮ በማስቀጠል የኢትዮጵያን ምጣኔ ሀብት እድገት ካለፈው ዓመት በጥቂት ጭማሪም ቢሆን ለማሳደግ መታቀዱ ተመላክቷል። በያዝነው ዓመት ድህነት ከሚፈጥረው እንግልት በመውጣት ወደ አስተማማኝ የእድገት ምዕራፍ ለመሸጋገር መንግስት ትኩረት ሰጥቶ ይሰራል። በ2018 በጀት ዓመት 9 በመቶ ጠቅላላ የሀገር ውስጥ ምርት እድገትን ለማረጋገጥም ይተጋል። ለዚህ እቅድ ስኬታማነትም መንግስት ምርትን በብዛት በአይነት በጥራት ያሳድጋል። ርዕሰ ብሔር ታዬ እንደገለጹት መንግስት ያቀደው አጠቃላይ ምጣኔ ሀብታዊ እድገት 9 በመቶ ቢሆንም የዓለም አቀፉ የገንዘብ ድርጅት ትንበያ ግን የኢትዮጵያ ምጣኔ ሀብት እድገት ከ7 በመቶ እንደማይበልጥ ያሳያል። የሆነ ሆኖ ምርታማነትን የሚያሳድጉ የውጭ ንግድንም የሚጨምሩ ስራዎች ይሰራሉ ተብሏል። የሁሉንም ዜጋ ቤት የሚያንኳኳው ይልቁንም በዝቅተኛ ገቢ የሚተዳደሩ ዜጎችን ዕለት ዕለት የሚያሳስበው የዋጋ ንረት ጉዳይ ሌላኛው በርዕሰ ብሔሩ ንግግር የተጠቀሰ ጉዳይ ነበር። በ2017 ሰኔ ወር ላይ የተመዘገበው አጠቃላይ የዋጋ ግሽበት 13.9 በመቶ ነበር። በ2018 ይህን አሃዝ ወደ ነጠላ አሃዝ ለማውረድ መታቀዱ ነው በርዕሰ ብሔሩ የተነገረው። መንግስት ባለፉት ዓመታት ጠንካራ የፊስካል እና የገንዘብ ፖሊሲዎችን ተግባራዊ በማድረግ ምርትና ምርታማነትን በማሳደግ የዋጋ ግሽበት እንዲቀንስ ጉልህ ጥረት አድርጓል። በዚህ ዓመት ይህ ጥረት ተጠናክሮ የዋጋ ግሽበቱ ወደ ነጠላ አሃዝ እንዲወርድ ይደረጋል። ምርታማነትን በማሳደግ አቅርቦትን በማሻሻል የዋጋ ግሽበትን ትንተና አቅምን በማዳበር የግብይት ስርዓቱን በማዛመን እንዲሁም በከተማ ግብርና፣ በሌማት ትሩፋት፣ በስንዴ ልማትና በኢንዱስትሪ የማምረት አቅም የተገኙ ውጤቶችን በማስጠበቅ የዜጎች የኑሮ ጫና ለማቃለል ይሰራል። የዋጋ ግሽበትን ወደ ነጠላ አሃዝ ማውረድ ከዚህ ቀደምም በተደጋጋሚ ታቅዶ የነበረና በተለያዩ ውስጣዊና ውጫዊ ምክንያቶች ሳይሳካ የቀረ እንደሆነ አይዘነጋም። የዓለም አቀፉ የገንዘብ ድርጅት የ2024ና የ2025 የኢትዮጵያ የዋጋ ግሽበት ትንበያ ግሽበቱ በ2 ዲጂት የሚቆይ እንደሚሆን ያሳያል። ዘላቂና በቂ የሥራ ዕድል መፍጠር ሌላኛው የመንግስት ትኩረት ይሆናል ተብሏል። ከዚህ ቀደም በነበሩ የዚሁ ምክር ቤት ስብሰባዎች ደግሞ አብዛኞቹ የህዝብ እንደራሴዎች የመሠረተ ልማት በተለይም የመንገድ ይገንባልን፣ የተጀመሩትም ይጠናቀቁ የሚሉ ጥያቄዎች ሲያቀርቡ እንደነበር አይዘነጋም። የበጀት ዓመቱ የፌዴራል መንግስት በጀት በጸደቀበት ጊዜ አዳዲስ ፕሮጀክቶች እንደማይኖሩ የተገለጸ ቢሆንም ርዕሰ ብሔር ታዬ በ2018 መሠረተ ልማት ግንባታ ትኩረት ይደረግበታል ብለዋል። በበጀት ዓመቱም የተመጣጠነ የመሠረተ ልማት ስርጭትን ለማረጋገጥ መንግስት ከመቼውም ጊዜ በበለጠ ቆርጦ ተነሳስቷል። በዚህም መሰረት በ2018 በጀት ዓመት አጠቃላይ የሀገር ውስጥ መንገድ አውታር ሽፋን ለማሳደግ ይሰራል። የአየር ትራንስፖርት መዳረሻዎችም ይስፋፋሉ። የባቡር ትራንስፖርት ሎጂስቲክስ ዘርፍም ጉልህ ሚና እንዲኖረው ይደረጋል። የህዝቡን የኤሌክትሪክ ፍላጎት ለማርካት የታዳሽ ኃይል መሰረተ ልማቶች በቀጣይ ዓመታት በበቂ ይገነባሉ። በሁሉም የሀገራችን ክፍል የኤሌክትሪክ አቅርቦት እንዲስፋፋና ተደራሽ እንዲሆን ይደረጋል። የቱሪዝም፣ የኢንዱስትሪ፣ የማህበራዊ ልማት ዘርፎች በርዕሰ ብሔር ታዬ ንግግር ውስጥ የተካተቱ ሌሎች ጉዳዮች ነበሩ። ከዚያ በተጨማሪ ግን የግብርና ዘርፍ ለኢትዮጵያ ብልጽግና ወሳኝ መሆኑን ያምናል ያሉት ርዕሰ ብሔር ታዬ በበጀት ዓመቱ ለዘርፉ ስለሚሰጠው ትኩረት ተናግረዋል።
የግብርናው የልማት ዘርፍ ሁለንተናዊ ብልጽግናን ለማረጋገጥ ወሳኝ መሆኑን መንግስት በእጅጉ ያምናል። በያዝነው ዓመትም ግብርናው ከባህላዊ አመራረት ከፍ ብሎ በቴክኖሎጂ፣ በፋይናንስ አቅርቦት እና በክህሎት ልማት እንዲደገፍ ልዩ ትኩረት በመስጠት የ6.8% እድገት እንዲያስመዘግብ ይደረጋል። የምግብ ዋስትናን ከማረጋገጥ ባሻገር የምግብ ሉዓላዊነታችንን የምናጸናበት ዘመንን ይሆናል። የመስኖ አቅማችንን በማጎልበት ግብርናችን የዝናብ ጥገኝነቱ እንዲቀንስ ይደረጋል። የግብርና ግብዓቶች በሀገር ውስጥ ማምረት፣ በተለይም የተጀመረውን የማዳበሪያ ፋብሪካ ግንባታ ማፋጠን ዋና የትኩረት አቅጣጫዎች ይሆናሉ።